ስለ ጋብርኤል ማጋሌሽና ስለ ካይ ሃቨርት የተሰማው እጅግ ወሳኝ መረጃ በርካታ የአርሰናል ደጋፊዎችን እያስደሰተ ይገኛል። ስለ ጋብርኤል ማጋሌሽ ስለ ካይ ሃቨርት ጉዳት የተሰማው አዲስ መረጃ ምንድነው? በስነ ስርዓት በእርግጠኝነትስ የሚመለሱት መቼ ነው የሚለው እንግዲህ የበርካቶቻችሁም ጥያቄ ነው። ከዛ ባለፈ አሁንም የአርሰናል የቀድሞ ተጫዋቾች አሰልጣኝ ሚኬል አርቴታ የአርሰናልን አምበልነት ሚና ከኦዲጋርድ እንዲያነሳ እየጠየቁ ይገኛሉ። ከኦዲጋርድ ተነስቶ ለማን ይሰጥ እያሉ ነው የሚለውን ጨምሮ አርሰናል በቀጣይ የሚገጥማቸው ተከታታይ 6 ጨዋታዎች እጅግ ከባድና የውድድር ዓመቱን አርሰናል ዋንጫ ያነሳል አያነሳም የሚለውን እኔ በግሌ የሚወስኑ ጨዋታዎች ናቸው ብዬ አስባለሁ። ምክንያቱም እነዚህ 6 ጨዋታዎች ባለፈው ዓመት አርሰናል ዋንጫ እንዳያነሳ ያደረጉ ጨዋታዎች ናቸው። በቀጣይ ከነዚህ 6 ጨዋታዎች ምን ይጠበቃል የሚለውን እንግዲህ በአማረ መልኩ እንደተለመደው ወደ እናንተ የማደርስ ይሆናል። ውድ አድማጭ ተመልካቾቼ ብዙዎች እንግዲህ ቪዲዮዎችን ታያላችሁ፣ ነገር ግን ሰብስክራይብ ያላደረጋችሁ አላችሁ። ሰብስክራይብ እንድታደርጉ በአክብሮት ነው መጋብዛችሁ። 25000 ሰብስክራይበሮች ደርሰናል በአጭር ጊዜ። ለዚህም ከልብ ውድ አድማጭ ተመልካቾቼ ላመሰግናችሁ እወዳለሁ። በቀጥታ ወደ መረጃዎቹ ነው መወስዳችሁ። ስለ ጋብርኤል ማጋሌሽና ካይ ሃቨርት ከማንሳታችን በፊት የአርሰናል ቀጣይ 6 ጨዋታዎች የውድድር ዓመቱን የሚወስኑ አርሰናል እኔ በግሌ ዘንድሮ ዋንጫውን ያነሳል አያነሳም የሚለውን በእርግጠኝነት የሚወስኑት ጨዋታዎች ቀጣዮቹ 6 ጨዋታዎች ናቸው ብዬ እኔ በግሌ አምናለሁ። በነገራችን ላይ አርሰናል በቀጣይ በተከታታይ እንግዲህ 6 ጊዜ የሚገጥማቸውን ቡድኖች ስናነሳ ቀጣይ እንግዲህ እንደምታውቁት ቅዳሜ ዕለት አርሰናል ምሽት 5 ሰዓት ላይ ከኤቨርተን ጋር ነው ጨዋታውን በማድረግ የሚጀምረው ከቀጣይ 6 ጨዋታዎች መካከል ማለት ነው። በነገራችን ላይ አርሰናል ቅዳሜ ሲጫወት ሲቲ ቀድሞ ስለሚጫወት ሲቲ የፕሪሚየር ሊጉ መሪ ሆኖ ነው አርሰናል የሚጫወተው ሲቲ የሚያሸንፍ ከሆነ፣ ምክንያቱም ሲቲ ቀን ላይ ነው ጨዋታ ያለው። ስለዚህ አርሰናል ቀጣይ 5 ሰዓት ላይ ከኤቨርተን ጋር ሲጫወት ከሜዳው ውጪ፣ ማንቸስተር ሲቲ ደግሞ ቀደም ብሎ በሜዳው ኢትሃድ ዌስትሃምን ገጥሞ ነው። ዌስትሃም እንደምታውቁት ዘንድሮ በጣም ደከም ያለ ቡድን ነው። ስለዚህ ምናልባት ቀን ላይ ሲቲ የሚያሸንፍ ከሆነ አርሰናል ማታ 5 ሰዓት ላይ ከሜዳው ውጪ ኤቨርተንን ሲገጥም ሲቲ በ1 ነጥብ የፕሪሚየር ሊጉ መሪ ሆኖ ነው ማለት ነው። ስለዚህ ይህ እንግዲህ ከፍተኛ ጫና ይሆናል ተብሎ ይጠበቃል። መድፈኞቹ እንግዲህ ያለፉትን ዓመታት ጫናዎች መቋቋም ባለመቻላቸው ለሊቨርፑልና ለሲቲ ዋንጫ አሳልፈው እንደሰጡ እናስታውሳለን። ዘንድሮ ግን እነዚህን ጫናዎች እንደሚቋቋሙና መቋቋም እንደሚችሉ በኒውካስትሉ ጨዋታ በዌስትሃሙ ጨዋታ በሚገባ አሳይተዋል ብዬ አስባለሁ። ታዲያ ሲቲ መሪ ሆኖ እንኳን አርሰናል ከኤቨርተን ጋር የሚጫወት ከሆነ ያንን ጫና ተቋቁሞ ኤቨርተንን ማሸነፍ የሚችል ከሆነ አርሰናል ለፕሪሚየር ሊጉ ዋንጫ ትክክለኛው እኔ ነኝ የሚል መልእክትን ለበርካቶች የሚያስተላልፍበት ጨዋታ ነው ብዬ አስባለሁ። ታዲያ አርሰናል በቀጣይ ኤቨርተን፣ ከዛ በመቀጠል በሜዳው ብራይተን፣ በመቀጠል በሜዳው አስቶን ቪላን፣ ከዛም በኋላ ከሜዳው ውጪ ቦርንማውዝን፣ በመቀጠል ደግሞ በሜዳው በድጋሚ ሊቨርፑልንና በመቀጠል ደግሞ ኖቲንጋም ፎረስትን ከሜዳው ውጪ በፕሪሚየር ሊጉ አርሰናል የሚገጥም ይሆናል። በነገራችን ላይ እነዚህን ጨዋታዎች ዝም ብዬ አይደለም ወሳኝ ናቸው ወይም የውድድር ዓመቱን የዋንጫ ሂደት የመወሰን አቅም አላቸው ያልኩት፣ ምክንያቱም ባለፈው ዓመት አርሰናል ከኤቨርተን ጋር ከሜዳው ውጭ አንዳቻን የተለያየው፣ ከብራይተን ጋር በሜዳው አንዳቻን የተለያየው፣ ከአስቶን ቪላ ጋር በሜዳው 2-2 የተለያየው፣ ከቦርንማውዝ ጋር ከሜዳው ውጭ ተጉዞ 2-1 ነው የተሸነፈው። ታስታውሳላችሁ፣ ዊሊያም ሳሊባ በቀይ ካርድ የወጣበት ጨዋታ ማለት ነው። በመቀጠል በሜዳው ከሊቨርፑል ጋር 2-2 የተለያየው፣ እንደዚሁም ደግሞ ከኖቲንጋም ፎረስት ጋር ከሜዳው ውጪ ከኖቲንጋም ፎረስት ጋር ከሜዳው ውጪ 0-0 በመውጣት አቻን የተለያየው። አንዱንም ጨዋታ ከነዚህ 6 ጨዋታዎች አርሰናል ማሸነፍ አልቻለም። ማግኘት ከነበረበት 18 ነጥብ አርሰናል ማግኘት የቻለው 5 ነጥቦችን ብቻ ነው። ከነዚህ 18 ነጥቦች 5 ነጥቦችን ሲያሳካ አርሰናል 13 ነጥቦችን ጥሏል ማለት ነው። ስለዚህ መድፈኞቹ ይህ 13 ነጥብ ተሰብስቦ ቢደመር ኖሮ ያለፈውን ዓመት ዋንጫ ከሊቨርፑል ቀምተው ማንሳት ይችሉ ነበር። ስለዚህ በእነዚህ ጨዋታዎች የጣሉት ነጥብ አርሰናል በፕሪሚየር ሊጉ ባለፈው ዓመት ዋንጫ እንዳያነሳና ሊቨርፑል በተደላደለ መንገድ ዋንጫውን እንዲያነሳ አድርጎታል ብለን ማንሳት እንችላለን ማለት ነው። ስለዚህ
መድፈኞቹ ለቀጣዮቹ ጨዋታዎች ከፍተኛ ትኩረት መስጠት አለባቸው። ከኤቨርተን ጨምሮ ብራይተን፣ እንደዚሁም ደግሞ ባለፈው በሜዳቸው አስቶን ቪላዎች 2-1 አርሰናል እንዳሸነፉ እናውቃለን። አስቶን ቪላ ቦርንማውዝ ትላንትና ምሽት ከዩናይትድ ጋር በኦልድ ትራፎርድ 4-4 የተለያዩበት ውጤት በደንብ እንዲነቃቁ እንደሚያደርጋቸው ይታወቃል። ስለዚህ ሊቨርፑልን በሜዳው ኤምሬት ያስተናግዳል። በሊቨርፑል ሜዳ 1-0 አርሰናል መሸነፍ የሌለበትን ጨዋታ እንዴት ተደርጎ እንደተሸነፈ እናስታውሳለን። ስለዚህ መድፈኞቹ ከነዚህ ጨዋታዎች ከቻሉ ሙሉ ነጥብ ካልቻሉ ግን በርካታ ነጥቦችን በሚገባ በመሰብሰብ የፕሪሚየር ሊጉ ዋንጫ ትክክለኛ ዋነኛ የዋንጫው ተፎካካሪና ዋንጫው የሚገባው ለኛ ነው የሚለውን መልእክት ለማንቸስተር ሲቲ፣ ለፔፕ ጋርዲዮላ፣ ሌላ ቡድን ደጋፊዎች፣ ለዩናይትድ፣ ለቶትናም፣ ለቼልሲ፣ ለሊቨርፑል ደጋፊዎች ጭምር ለዓለም ማሳየት ከፈለጉ ከነዚህ ጨዋታዎች ትክክለኛ ነጥቦችን መድፈኞቹ መሰብሰብ አለባቸው ብዬ እኔ በግሌ አምናለሁ። ወደ ጋብርኤል ማጋሌሽ እና ወደ ካይ ሃቨርትዝ የጉዳት መረጃ ስንሄድ እንግዲህ በነገራችን ላይ አርሰናል ጋብርኤል ማጋሌሽን ከነዚህ ጨዋታዎች አስቀድሞ ማግኘት የሚችል ከሆነ ከፍተኛ የሆነ በራስ መተማመንን ለመድፈኞቹ እንደሚጨምር በግልጽ መናገር ይቻላል። ምክንያቱም እንደምታውቁት በአስቶን ቪላው ጨዋታ አርሰናል ነጥብ ሲጥል ምን ያህል በቪላ እንደተቸገረ እናስታውሳለን። የጋብርኤል ማጋሌሽ ሜዳ ላይ አለመኖር የአስቶን ቪላን አጥቂዎች የሚረብሽ ሰው የሚያስቸግር ሰው ሜዳ ላይ አለመኖሩ አስቶን ቪላዎች በደንብ በተረጋጋ መንፈስ እንዲጫወቱ እንዳደረጋቸው እናስታውሳለን። እንደዚሁም የቆሙ ኳሶችን በደንብ እንዳይጠቀም አርሰናል የማጋሌሽ አለመኖር ምን ያህል ጫና እያደረገ እንደሆነ ይታወቃል። ስለዚህ ጋብርኤል ማጋሌሽ መመለሱ ለአርሰናሎች ከፍተኛ የሆነ አቅምን የሚሰጥ ነው። የአስቶን ቪላው አሰልጣኝ ኡናይ ኤምሬም አርሰናልን ከዊሊያም ሳሊባና ከማጋሌሽ ጋር ነው መግጠም የምፈልገው የሚል መልእክት ከጨዋታው በኋላ እንደተናገሩ ይታወሳል። አሁን ሳሊባ ተመልሷል። ማጋሌሽ ደግሞ ትላንትና ምሽት የቢቢሲው ታማኝ የስፖርት ዘጋቢ ሳሚ ሞክቤል እንደዘገበው ከሆነ ደግሞ ጋብርኤል ማጋሌሽ ለኤቨርተኑ ጨዋታ የመድረስ እድሉ እጅግ ሰፊ ነው። ማለትም ቅዳሜ ምሽት 5 ሰዓት ላይ ማጋሌሽን ምናልባትም በተቀያሪ ወንበር ላይ የመመልከት እድላችን እጅግ ሰፊ እንደሆነ እንግዲህ ሳሚ ሞክቤል ዘግቧል። ያ ባይሆን እንኳን በቀጣይ ሳምንት ከኤቨርተን ቀጥሎ አርሰናል በፕሪሚየር ሊጉ ብራይተንን በኤምሬት በሚገጥምበት ጨዋታ ጋብርኤል ማጋሌሽ የቡድን ስብስብ አካል እንደሚሆን በእርግጠኝነት ከ80% በላይ ነው ብሎ እንግዲህ ትላንትና ታማኙ የመረጃ ምንጭ የቢቢሲው ዘጋቢ ሳሚ ሞክቤል ዘግቧል። እሱ ብቻ ሳይሆን ካይ ሃቨርትዝም ከፈረንጆቹ አዲስ ዓመት በፊት በአስቶን ቪላው ጨዋታ ላይ እንደሚመለስ ነው የተዘገበው። ካይ ሃቨርትዝ እንደምታውቁት በሚወጡ ዘገባዎች ከፈረንጆቹ አዲስ ዓመት በኋላ ነው የሚመለሰው የሚል ዘገባ በጣም በስፋት ሲሰራጭ ነበረም። ነገር ግን አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ካይ ሃቨርትዝ ከፈረንጆቹ አዲስ ዓመት በፊት በአስቶን ቪላው ጨዋታ ላይ ሙሉ በሙሉ እንደሚደርስ እየተሰማ ነው። ይህ ማለት እንግዲህ አርሰናል ቀስ በቀስ ሙሉ ስኳዱን እያገኘ መጥቷል ማለት ነው። እንደምታውቁት የፊት ለፊት መስመሩ ጋብርኤል ሱስ ተመልሷል። ዊሊያም ሳሊባ ከጉዳት ተመልሷል። አሁን ደግሞ ማጋሌሽ እና ካይ ሃቨርትዝ የሚመለሱ ከሆነ ጉዳት ላይ የሚቀሩት ቤን ዋይት እና ክርስቲያን ሞስኬራ እንደዚሁም ማክስ ዶማን ብቻ ሆነው ይቀራሉ ማለት ነው። እንደምታውቁት ማክስ ዶማን ያን ያህል የመሰለፍ እድል የሚያገኝ ተጫዋች አይደለም በካራቦ ካፕ እና በኤፍኤ ካፕ ጨዋታዎች ካልሆነ ማለት ነው። እንደዚሁም ደግሞ ክርስቲያን ሞስኬራም ሳሊባና ማጋሌሽ ካሉ ተቀያሪ ተጫዋች እንደሆነ እናውቃለን። እንደዚሁም ቤን ዋይትም ደግሞ ያው ወይ ተጫዋቾች ካልተጎዱ በቀር እንደ ጁሪየን ቲምበር ያሉ ተጫዋቾች ቤን ዋይትም የተቀያሪ ወንበር ተጫዋች እንደሆነ እናውቃለን። ስለዚህ የዋናው ቡድን ስብስብ አካላት የሆኑ ተጫዋቾች በደንብ እየተመለሱ ነው። የፊት ለፊት መስመሩ ካይ ሃቨርትዝ ሲመለስ ሙሉ ይሆናል። ማዱኬ አለ፣ ማርቲኔሊ አለ፣ ዮኮሬሽ አለ፣ ጋብርኤል ጄሱስ አለ፣ ቡካዮ ሳካ አለ። ካይ ሃቨርትዝ የሚጨመር ከሆነ የአርሰናል የፊት መስመር ሙሉ ይሆናል። መሀል ሜዳ ላይም በአሁኑ ሰዓት አርሰናል ቤት ውስጥ የተጎዳ ተጫዋች የለም። ንዋኔሪ አለ፣ ራይስ አለ፣ ኦዲጋርድ አለ፣ ኤብሪቼ ኢዜ አለ፣ ሚኬል ሜሪኖ አለ። ስለዚህ የአርሰናል የመሀል ሜዳና የፊት ለፊት መስመር ሙሉ በሙሉ ወደ ሜዳ ተመልሷል። ተከላካይ ላይ የሚቀረው ማጋሌሽ የሚመለስ ከሆነ ለአርሰናል ከፍተኛ የሆነ አቅምን የሚሰጥ ነው። የጋብርኤል ማጋሌሽ መመለስ ለአርሰናል ደጋፊዎች ምን ማለት እንደሆነ እንግዲህ ሁላችሁም ታውቃላችሁ ብዬ አስባለሁ። ስለዚህ ትላንትና እንደወጡ መረጃዎች ከሆነ ጋብርኤል ማጋሌሽን ምናልባትም ቅዳሜ በጣም ከፈጠነ ቅዳሜ 5 ሰዓት ከኤቨርተን ጋር በጉዲሰን ፓርክ በሚደረገው ጨዋታ እንግዲህ
በአርሰናል ስብስብ ውስጥ ልንመለከተው እንችላለን። በ17ኛው ሳምንት የጨዋታ መርሃ ግብር ማለት ነው። አምና እዚህ ሜዳ ላይ ሄዶ አርሰናል አንድ አቻ ነው የወጣው። ዘንድሮ ድል አድርጎ 3 ነጥብ ይዞ በመውጣት ሲቲ ላይ የበለጠ ጫና ለማሳደር እና መሪነቱን በደንብ ከመጀመሪያው ሲዝን መጠናቀቅ በፊት ለማጠናከር ይህንን ጨዋታ የግዴታ ማሸነፍ አለበት። ምክንያቱም ሲቲ ቀድሞ ነው የሚጫወተው። ሲቲ ነጥብ ከጣለ አርሰናል በነፃነት መጫወት ይችላል። ሲቲ ነጥብ የሚያገኝና የፕሪሚየር ሊጉ መሪ የሚሆን ከሆነ ግን መድፈኞቹ ይህንን ጨዋታ የግዴታ ለማሸነፍ ወደ ሜዳ ይገባሉ። ባለፉት ዓመታት ሲቲ ቀድሞ እያሸነፈ፣ ሊቨርፑል ቀድሞ እያሸነፈ አርሰናል ላይ ጫና እያደረጉ ነጥብ እንዲጥል እንዴት ሲያደርጉት እንደነበር እናውቃለን። መድፈኞቹ ግን ዘንድሮ ትክክለኛ የዋንጫ ቡድን መሆናቸውን ለዓለም ማሳየት ከፈለጉ ለየትኛውም ጫና እንደማይንበረከኩና 3 ነጥቦችን ተናንቀውም ቢሆን መውሰድ እንደሚችሉ ለዓለም ማሳየት የሚችሉበት ጊዜ አሁን ነው ብዬ አስባለሁ። እንግዲህ ከኦዲጋርድ ላይ አምበልነት እንዲነሳ የቀድሞ የአርሰናል ሌጀንድ ቶኒ አዳምስ ዘንድሮም በድጋሚ ለአርቴታ ጥሪውን አቅርበዋል። ባለፈው ዓመት እንደምታስታውሱት እንግዲህ ቶኒ አዳምስ የአርሰናሉ ሌጀንድ ተጫዋች አርቴታ ከማርቲን ኦዲጋርድ ላይ አምበልነቱን አንስቶ ለዲክላን ራይስ መስጠት አለበት በሚል ተናግሮ ነበረ ቶኒ አዳምስ። ታዲያ ባለፈው ዓመት አርቴታ አሁንም አምበላችን ኦዲጋርድ ነው ለማንም አንሰጥም የሚል መልእክት አስተላልፈው ነበሩ። ታዲያ አሁን ቶኒ አዳምስ በድጋሚ አርቴታ በዚህ ውድድር ዓመት ዲክላን ራይስን የቡድኑ አምበል እንዲያደርገው ደጋግሜ ለአርቴታ ጥሪ አቅርቤለት ነበር። አሁንም አቀርባለሁ። ነገር ግን አርቴታ አርም ባንዱን ከኦዲጋርድ ነጥቆ ለራይስ መስጠት አልፈልግም። አሁንም ደግሜ ለአርቴታ ጥሪን አቀርባለሁ። ለአርሰናል ትክክለኛው አምበል ኦዲጋርድ ሳይሆን ዲክላን ራይስ ነው። ራይስን ቶሎ ብለህ አምበል አድርገው ሲል እንግዲህ አርሰናል የቀድሞው ሌጀንድ ቶኒ አዳምስ ግልጽ የሆነ መልእክትን ለአሰልጣኝ ሚኬል አርቴታ አስተላልፏል ማለት ነው። እንግዲህ ብዙዎች በዚህ ጉዳይ በሁለት ተከፍለዋል። አንዳንዶች የለም ማርቲን ኦዲጋርድ ነው አምበላችን፣ የፈለገ አቋሚ ቢወርድ የፈለገ ነገር ውስጥ ቢገባ ኦዲጋርድ በአምበልነቱ መቀጠል አለበት፣ አምበልነቱን ሲቀማ በራስ መተማመኑን ኮንፊደንሱን ያጣል ይላሉ። አንዳንዶች ደግሞ ቅድሚያ መሰጠት ያለበት ለቡድን ነው። በአሁኑ ሰዓት ደግሞ አርሰናልን አምበል ባይሆን እንኳን የመሪነት መንፈስ ያለውና እየመራ የሚገኘው ዲክላን ራይስ ነው። ስለዚህ አምበልነቱ ለዲክላን ራይስ ተሰጥቶ ሜዳ ላይ አርሰናልን እንዲመራ ማድረግ አለብን የሚሉ አሉ። ጋብሪኤል ማጋሌሽም አምበልነት ይገባዋል የሚሉ በርካታ የአርሰናል ደጋፊዎች እንዳሉ ይታወቃል። የአርሰናል የቀድሞ ሌጀንድ ቶኒ አዳምስ ግን ለአሰልጣኝ ሚኬል አርቴታ ቶሎ ብለህ የአምበልነት አርም ባንዱን ለዲክላን ራይስ ስጠው ሲል እንግዲህ መልእክት አስተላልፏል ማለት ነው። እንግዲህ ለማን ይገባዋል የሚለውን እናንተም ኮመንት ላይ ራይስ፣ ኦዲጋርድ፣ ማጋሌሽ ወይስ ሌላ ተጫዋች የሚለውን ሀሳባችሁን ኮመንት ላይ ልታስቀምጡልኝ ትችላላችሁ። በሌላ በኩል አሁን ደግሞ የብዙዎች ጥያቄ እየሆነ የመጣው የአርሰናል የአጥቂ ጉዳይ ነው። እንግዲህ የአርሰናል 9 ቁጥር አጥቂ ቪክተር ዮኬሬሽ ነው። በመቀጠል ከጉዳት የተመለሰው ጋብሪኤል ጄሱስ አለ። በመቀጠል ደግሞ በቅርቡ ከጉዳት የሚመለሰው ካይ ሃቨርትዝ አለ። ታዲያ አርሰናል ሚኬል አርቴታ 3 አጥቂ አማራጭ በሚኖራቸው ጊዜ የትኛውን አጥቂ መጠቀም ይኖርባቸዋል የሚለው እንግዲህ ገና ካሁኑ በብዙዎች ዘንድ ክርክር እየፈጠረ ነው። በተለይ ቪክተር ዮኬሬሽ በቮልቭሱ ጨዋታ ተቀይሮ ከወጣ በኋላ ጋብሪኤል ጄሱስ ያሳየው እንቅስቃሴ፣ በሻምፒዮንስ ሊጉም ተቀይሮ ገብቶ ያሳየው እንቅስቃሴ ብራዚላዊው ጋብሪኤል ጄሱስ በደንብ እድል እንዲሰጠው ብዙ የመድፉ ደጋፊዎች ሀሳብ እያቀረቡ ይገኛሉ። ዮኬሬሽ ተቀይሮ ነው መግባት ያለበት፣ ከነ ጄሱስ ፉክክር ሊገጥመው ይገባል፣ ምክንያቱም እነሱ የተሻለ እየተንቀሳቀሱ ነው በሚል እንግዲህ ብዙዎች ቪክተር ዮኬሬሽ ወደ ተቀያሪ ወንበር እንዲወርድ ይጠይቃሉ። እኔን በግል ብትጠይቁኝ ግን ቪክተር ዮኬሬሽ ሜዳ ላይ ግብ አያስቆጥርም። ለአርሰናል እየሰጠ ያለው ነገር የግብ ማስቆጠር ቀስ ብሎ ይመጣል። ቴሪ ሆነሪም ወደ አርሰናል ሲመጣ በመጀመሪያዎቹ ጨዋታዎች ምን ያህል ግብ ማስቆጠር ከብዶት እንደነበረ እናስታውሳለን። የአርሰናል የምንጊዜ ምርጡ አጥቂ ማለት ነው። ስለዚህ ለቪክተር ዮኬሬሽ ጊዜ ቢሰጠውና አሁንም ቅድሚያ እድል ቢሰጠው ቪክተር ዮኬሬሽ የአርሰናል ሁነኛ አጥቂ ይሆናል ብዬ ገምታለሁ። ጋብሪኤል ጄሱስም ግን በጣም ጥሩ እንቅስቃሴ እያሳየ ነው። ስለዚህ ለጄሱስም እድል መስጠቱ ያን ያህል የከፋ ነው ብዬ አላስብም። ስለዚህ እናንተም ካይ ሃቨርትዝ፣ ጄሱስ ወይስ ቪክተር ዮኬሬሽ የሚለውን ሀሳብ አስተያየታችሁን ኮመንት ላይ ልታስቀምጡልኝ ትችላላችሁ ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ መረጃ ይህ ነው። አርሰናል የፊታችን ቅዳሜ ከኤቨርተን ጋር በጉዲሰን ፓርክ ጨዋታውን ያደርጋል። ከዛ አስቀድሞ ማንቸስተር ሲቲ ቀን ላይ በኢቲሄድ ስቴዲየም ዌስትሃምን መዶሾቹን የሚገጥም ይሆናል። ስለዚህ ፕሪሚየር ሊጉ ፉክክሩ እየጦፈ እጅግ አጓጊ የሆነ አሁንም
ቀጥሏል ማለት ነው። አርሰናል ከኤቨርተን ምን ይፈጠራል? 3 ነጥቡን በቀላሉ ይወስዳል ወይ? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ እንግዲህ በየዕለቱ መረጃዎችን የምትከታተሉና ከጎን የሆናችሁ የምታበረታቱኝን ከልብ እያመሰገንኩኝ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።